ስለዚህ እግዚአብሔር በፈቀደው ልክና በወደደው ልክ ሊያድነው የሚፈልገውን ሰው ያድናል። ስለዚህ ራስ ሲሰራ ሰው ራስ ነው መሰራት ያለበት። ራሱ ከተሰራ መስራት የሚፈልገውን ሰው እግዚአብሔር ይሰራል። ሳይሰሩ ግን አንዳንዴ እኮ ታሪክ አንተ ልብ ወለድ ነው ያዳመጥከው ወይስ ሞክረዋል? ስለዚህ የሰራውን እኮ ሰርተህ እየሰራ ነው መሆን ያለ። ሲጠፋ ባለሙያዊ ነገር ይሸፈናል። የመነኩሴ ውበቱ ምንድን ነው? አቡጀዴ ነው እኮ። ከአቡጀዴ ሌላ ምን አለው? የሚቀበርበትን ይዞ ነው የሚሄደው አይደል? ሲመነኩስ እኮ ሞቻለሁ ብሎ ነው አይደል? ሰው አላወቀውም ሲመነኩስ። አንተ እኮ ትዳር ስትይዝ ልጅ ወልዳለሁ ብለህ ታስባለህ። 10% አትስረቅ። ሰዓት ከሰረክበት ራሱ ሌባ ነው። ምንም ከሌለ ግን 2 ሰዓት ከ40 አለ። ስለዚህ አትንካ ማለት። በአንድ ልብስ ይሞቃል። ጠዋት የጎረስከው እስከ ማታ ይቆያል። ሙሉ ጤንነት ይሆናል። ቤት በበረከት ይሞላል፣ በሰላም ይሞላል። ጤና የተሸከምከው ሀሳብ እኮ ቤት ይራገፋል። ስለዚህ እንቁ አድርጎ አይደል የፈጠረን። እኛ አሁን ጨው ናችሁ አይደል ያለ ጨው መሳ ለዓለምን የምናጣፍጥበት ይሄ ክርስትና ያወጣችን። አቡነ ተክለ ሃይማኖት ዋሻ ውስጥ በጸለዩ ጸሎት ነው የዘላለም ቃል ኪዳን የተቀበሉት። ሐዋርያነት ስራም ሰርተዋል። ያም እንትን አላቸው። ነገር ግን ማስተማር መልካም ነው። ለማስተማር ምስጋና ይሁን። ከሁሉ ግን ራስን ማጽናት ይሁን። በመጽናት ውስጥ የሚወለድ ነገር ነው የዘላለም ቃል ኪዳን ይዞ የመጣ የብዙዎቹ ማለት ነው። ጸንተው በተጋደሉበት፣ በጾሙበት፣ አጽንዖ በያዙበት፣ ተፋልሶ በሌለበት በዚህ ውስጥ ነው። አንዳንድ የህይወት አስተማሪ ነው። ለምሳሌ አባ እንጦንስ በነበሩበት ዘመን እኮ ሰማዕትነት ሊቀበሉ ሄደዋል። ክፍለ አይደለም አንተቺ ናት ተሰጠች ተብሏል ማለት ነው። እግዚአብሔር ቅድም ያነሳናቸው ጠቦቴን ጠብቅ፣ በጎቼን ጠብቅ፣ አሰማራ ያላቸውን ነገር በመረጠውና በሰጠው ጸጋ ለካ ሲመርጥ ሲያጸና። አሁን አንድ አባት ሂድና አስተምር አላቸው። አይ እኔ አላስተምርም፣ ሄጄ ደግሞ ከእውቀቴ ብዛት ሄጄ ባስተምር ውዳሴ ከንቱ ይሆንብኛል ሲል እዚህ ላይ ትልቅ አጋንንት ነበር ጀርባው ላይ ማለት። እሱን አነሳላቸው። ካነሳላቸው በኋላ በውዳሴ ከንቱ እንዳይዋጋቸው ትሁት ሆኖ እንዲያስተምሩ አደረገ። ስለዚህ እግዚአብሔር በፈቀደው ልክና በወደደው ልክ ሊያድነው የሚፈልገውን ሰው ያድናል። ስለዚህ ራስ ሲሰራ ሰው ራስ ነው መሰራት ያለበት። ራሱ ከተሰራ መስራት የሚፈልገውን ሰው እግዚአብሔር ይሰራል። ሳይሰሩ ግን አንዳንዴ እኮ ታሪክም ይሆናል። አሁን አንድ ሂስትሪ ታሪክ የተማረ ሰው ስለ ታሪክ ይተነትናለን። በአንተ ውስጥ ህይወት መሰራት ክርስትና መሰራት ከሌለበት ታሪክ ይሆናል፣ ሌጀንድ ይሆናል። ልበወለድ ተናጋሪ ነው ማለት ነው። እያጠቃቀስክ ትነግረኛል፣ አንተ ግን አልተሰራም። ስለዚህ አንድ ሃይላንድ ውሃውን ብትጠጣ ሃይላንዱን ትጠጣዋለህ፣ ውሃውን ሰውነትን ያረካል ማለት ነው። ስለዚህ መንፈሳዊነት ደግሞ በመሆን ውስጥ የሚገለጽ ነው እንጂ በመናገር ውስጥ የሚመጣ ነው። ስለዚህ ሂስትሪ የሚናገር ሂስትሪ ማስተማር ሂስትሪ ያስተምራል። ወዘይ ነቀው አሰሰው ተክቶ ነቅቶ የፈለገ ሰው ያገኛል። ስለዚህ ጽናትን ነው ያስተማረ ነው። ዋናው ጽናትን ነው። ጾም 40 ቀን እኮ ሲጾም እኛ እስከ 9 ነው። 40 ቀን ሀብቱ ቴስት እንዴት ነው ቴስት የምታደርገው? አንተ ልብ ወለድ ነው ያዳመጥከው ወይስ ሞክረዋል? ስለዚህ የሰራውን እኮ ሰርተህ እየሰራ ነው መሆን ያለበት። ስለዚህ ፕራክቲካል። አሁን አንዳንዴ ምንኩስና ፕራክቲካል እንጂ ወለድ አለ ቆም ስላደረገ ብቻ አይደለም እኮ ፕራክቲካል ምንድን ነው? ማሪሳቅ የሚለው ፍሌክሲሶስ የሚለው አረጋ መንፈሳዊ እነዚህ ፕራክቲካል ናቸው። እንዴት ይጾማል? እንዴት ወደዚህ ማዕረግ ላይ ትመጣለህ? ወደ ብቃት ማዕረግ ላይ እንዴት ይመጣል? ሀብቱ ቴስት ያን እንዴት ነው ቴስት የሚያደርግ ነው ወይስ እንደ ልብ ወለድ አዳምጠው ነው? ስለዚህ መጽሐፍ ቅዱስ በራሱ ማለት ነው ፕራክቲካል ነው። ስለዚህ እሱ ጾሟል ያን ዝም ብለህ ለ40 ዓመት አዳምጦ ከ9 እስከ 11 መጾም ነው ወይስ ደግሞ ማየት ሀብቱ ፕሩፍ እንዴት ነው? አባቶቻችን ጾሙ 48 እንደዚህ ጾሙ እንደዚህ ተጋደሉ እንደዚህ ዋሻውት እንደዚህ መከራ ተቀበሉ ይላል። ዛት ኢዝ ትሩዝ። ያ ትክክል ነው ትክክል አይደለም እንዴት ነው ያን የምታረጋግጠው? አንተም ብጠይቅም መልስ የለም። ያረጋገጡ አባቶችን ደግሞ አይተናል። ዛት ኢዝ ትሩ። ስለዚህ መጽናት የሚወለደው መጽሐፍ ቅዱሳኖች አባቶች በማሪሳቅ ፊሊክሲስ ባረጋዊ መንፈስ ሰርተውት ያለፉትን ነገር ካታለፈ ዛት ኢዝ ትሩ። ያ ልክ ነው። አባቶቻችን እንጦንስን ለመቃስ በረሃ ላይ ተጋልበው ጨረሱ። ይራ የገጸሰ የሰውን መልክ አላየንም ያሉ በ60 ዓመት የተቀበሉ እኮ አሉ። በ60 ዓመታቸው መልአኩ መጡ እና አባብለ ብዙ ቅዱሳኖች መዘርዘር ይቻላል ማለት። ስለዚህ ይሄ ምንድነው ምንጩ? አስኳሉ ምንድነው? የክርስቶስ ፍቅር ልቦናቸው ፍም
ያፈም እየነደደ ሲል በዚህ በመዋቲ ስጋ ላይ ምን እየነገሰ ይመጣል? ነፍስ እየነገሰ ትመጣለች። ነፍስ መዓዛ መንፈስ ቅዱስን እየመገበች ይህን ስጋ እያኖረች ትመጣለች። በዓለ ሃምሳ ሲመጣ እኮ ምሽግ ይፈርሳል አይደል? ጠዋት መብላት ትጀምራለች አይደል? የነፍስ ምሽግ ፈረሰ። ደግሞ ጾም ሲመጣ የስጋ ምሽግ ታግለ አንድ ሳምንት ታፈርስና 11 ሰዓት ላይ ታመጣዋል። ይሄ ባህሪ እያደረገ ይኖራል። ስለዚህ አንዳንድ ገዳም ውስጥ እስከ ማታ መጾም ማክፈል እንደዚህ አይነት ስርዓቶች አሉና እነዚህ ወደ መንፈሳዊ ተጠቀሜታና ወደ መጽናት የሚወለዱ ይሆናል ማለት ነው። ለምሳሌ አሁን ገብረ መንፈስ ቅዱስ አለ። አሁን ገብረ መንፈስ ቅዱስ ትሞቻለሽ፣ አትሞችም፣ ትሞታለህ፣ አትሞትም። ለምን ሞታል? አልበላውም፣ አልበላውም። ኤርሚያስም ቢሆን በጦር ተወግቶ መሞት ይሻላል። ዮሐንስም ቢሆን የጋጃ ማር በልተዋል። ጴጥሮስም 3 ጊዜ ክደዋል። አንተም የእናትህን ጡት ጠብተሃል። ይበላይኩ ይሰጠኝ፣ አልበላውም፣ አልጠጣውም። ይህኔ ደግሞ የነፍስና የስጋ ክርክር አለ። አትሄጂም፣ ትሄጃለሽ። እንደ አልበላውም፣ አልጠጣውም። ጾም ጸሎት ነው። የአንቺ ምግብ ጾም ጸሎት ነው። ጸሎት ዘ ይህን ዓላመት ይቻላል። አትሄጂም። የስጋና የነፍስ ክርክር ነበር ማለት። እዛ በኋላ ነው እንግዲህ በዚህ መሀል አነ ሰወጥ ነፍሱ ስጋው አባ ትርግ ነፍሱ አነ ሰወጥ ትርግ አባ ክቡር አልቦ ዘከማ ከብሎ ሰማያዊት ኢየሩሳሌም አሳረጋቸው ይላል። ስለዚህ በነፍስና በስጋ ስጋ መብላት፣ መጠጣት፣ መድከም፣ መተኛት፣ ማከል የነፍስ ጾም ጸሎት ማለት የስጋቸው የነፍስን ባህሪ ገንዘብ አደረገች። አሁን ሰው ያጣው ነፍስን በስጋ ላይ ማንገስ ይህን ስላልቻለ ያነገሰ አሁን ምናቸው እንደ ተቺ እናታደርገኝ ሌላ ውስጥ እንዳልገበኝ። ስለዚህ የምታያቸው ነፍስ ስጋቸውን ያነገሱ ናቸው እንጂ ነፍሳቸውን በስጋቸው ላይ ባያነግሱ ኖሮ የሚናገሩት በሰው ውስጥ ገብቶ ይሰራ ነበር ማለት ነው። በጣም አሁን አንዱ አሁን ባለው ቤተክርስቲያንም ያለው ትልቁ ችግር ዓለማዊነት ነው ወይም ስጋዊነት ነው። እንዲሁም አንዳንድ ሰዎች መዝሙራችንም ሲታይ በቃ መልበስ መስቀሉ ራሱ ወርቅ ካልሆነ ትልቅ መኪና መንዳት፣ መብላት፣ መደገስ በቃ እግዚአብሔር ከኛ ጋር ለመኖሩ ማረጋገጫ የስጋዊ ነገሮች ሙላት ተደርጎ ይወሰዳል። እሱን እንዴት ያዩት? እይታው የተሰራበት የገባበት የምንኩስና ሕይወት የገባበት የክህነት ስደት መንፈሳዊነቱ ከውስጡ ሲጠፋ ባለማዊ ነገር ይሸፈናል። የመነኩሴ ውበቱ ምንድነው? አቡጀዴ ነው። ከአቡጀዴ ሌላ ምን አለው? የሚቀበርበትን ይዞ ነው የሚሄደው አይደል? ሲመነኩስ እኮ ሞቻለሁ ብሎ ነው አይደል? ሰው አላወቀውም ሲመነኩስ። አንተ እኮ ትዳር ስትይዝ ልጅ ወልዳለሁ ብለህ ታስባለህ አይደል? ቤት እሰራለሁ ትላለህ፣ መኪና ገዛ፣ ልጆቼን አስተምራለሁ ትላለህ። ቢኮዝ ዓላማ ስላለ ማለት። ስትመነኩስስ እኖራለሁ ሳይሆን እኮ ሞታለሁ እያልክ ነው። ለሰው እኖራለሁ፣ ያንተ መኖር ለሰው። ጾምህ፣ ጸሎትህ፣ ተዋርዶትህ፣ ሁሉን ነገር እያንዳንዱ ከእርምጃ ጀምሮ እያንዳንዱ ከእያንዳንዱ ነገር ጥንቁቅ መሆን አለ። ስለዚህ እያንዳንዱ እግዚአብሔር የሰጠን ነገር አለ። ሰጠን ላይ ከሄደ ያው እግዚአብሔር ምንም የከለከለን ነገር የለም። አይደንቲቲ ምንድን ነው? ዋትስ ዩር አይደንቲቲ? ዋትስ ኦርቶዶክስ? መጀመሪያ እኮ ቤትን በደንብ ማወቅ አይደል? ቤትን ካወቅ ማን ሁ ይዚ ምን ሊሰብክ ይችላል? ምን ሊያስተምር ይችላል? ኢቫሉዌት የምታደርገበት እጅ ላይ ሚዛን አለ ማለት። ቤትን ካላወቅ ሌሎቹንም ማወቅ እኮ አይችልም። ኢቨን በቤተ ክርስቲያን ሆኖ የእውቀት ማነስ ካለ እንኳን ምን እንደሚናገር ልትለይ አይችልም። በቀደሰው ሰውነት ላይ ኃጢአት መንገስ የለበትም። ይህን ሰውነት ቀድሷል አይደል? የክርስቶስ ነው፣ የራሳችሁም አይደላችሁም፣ በዋጋ ተገዝታችኋል። በዋጋ የቀደሰውን ሰው በኃጢአት ቢወድ በንስሐ ይወለወላል፣ በንስሐ ይሰነገላል ማለት ነው። ስለዚህ እግዚአብሔር ወልዶ ብቻ አልተሆነ፣ ከማህፀን እንስሳም ወልዶናል ማለት። አንድ ወልዶ ቢሆን ሁላችንም ሟች ነን። ጴጥሮስም አይኖርም፣ ጳውሎስም አይኖርም። ሁለቱም የተወለዱት ከማህፀን እንስሳ ነው አይደል? ከተወለዱ በኋላ ነው እንደው ትልልቅ ስራ ይሰራል። የዓለም ብርሃን በምድር ያሰርከው በሰማይ ታሰረ የሰጣቸው ንስሐ ሳንክቲፍ ያደረጉ በምንድን ነው? ንስሐ ገቡ፣ አነቡ፣ አለቀሱ ማለት ነው። ስለዚህ እግዚአብሔር ማህፀን እንስሳ ማትመክን ማህፀን ሰጠን ማለት ነው። ወልዶ ብቻ ቢተወን እንሞታለን። ማትመክን ማህፀን ስለሰጠን ከንስሐ ማህፀን እንወለዳል። በኃጢአት ይወድቃል፣ በንስሐ ይነሳል። በኃጢአት ይወድቃል፣ በንስሐ ይነሳል። በተነሳበት ሊሞታ ይችላል፣ ወይ ደግሞ በወደቀበትም እንደዛው ይችላል። ስለዚህ አንደኛ 24 ሰዓት አለ መሰለኝ አይደል? ከ24 ሰዓት ውስጥ 10 ታውጣለህ። ስንት አለን? 2 ሰዓት ከ40 የለንም? 2 ሰዓት ከ40 አለን ለእግዚአብሔር።
21 ሰዓት ከ20 ደግሞ የስጋ ነው። አሁን ቁጭ ብለን የምንሰራው የስጋ ነው። 2 ሰዓት ከ40 ደግሞ የእግዚአብሔር ነው። ይህን አትስረቅ፣ 10% አትስረቅ። ሰዓት ከሰረክበት ራሱ ሌባ ነህ ማለት። ስለዚህ 2 ሰዓት ሰዓት ውስጥ አንድ መጸለይ አለብህ፣ በወዳውን መስገድ አለብህ፣ መጾም አለብህ። ያችን ሰዓት እግዚአብሔር የምታስበው የዛን ጊዜ የስጋ እንትን ይባረካል፣ ሀሳብ ክንዋኔ። ስለዚህ ሰዓት ራሱ የሰዓት አስራት አለ ማለት። አንተ ምንም የለም፣ ምንም ከሌለ ግን 2 ሰዓት ከ40 አለ። ስለዚህ ይህን አትንካ ማለት ነው። ስለዚህ ሳንክቲፋይ የምታደርገው እነዚህን ሁሉ በመጠበቅ ይህን ስጠብቅ ስጋ ሁሉ እጅ፣ እግር፣ አይምሮ ሁሉ ነገር ይባረካል። አሁን ንሳ መነሳት መውደቅ ያለ ነው። ያው መቼም መጽሐፍ ብዙ ይናገራል፣ ገዳማዊት ብዙ ይናገራል። አሁን 2 ሰዓት ከ40 ዶንተች እንዳትወርቅ ከፈለክ ይችን አትንካበት፣ ይችን የነፍስን ነገር አትንካ። 2 ሰዓት ከ40 በደንብ 252 መስገድ አለብህ። ስንት ሰግዳለህ አንተ? በቃ ጅብ ትሰራለህ። ለምን 3 ሲባዛ በ12 252፣ የገዳማውያን 350፣ የመነኮሳት የባታውን 550። ስለዚህ አንተ ይህን ሰርቀ እንዴት አትወርቅም? ትወርቃለህ። በቃ ስትሮንግ አትወርቅ። ግን አሁን ክሊርሊ 2 ሰዓት አሁን ከዛሬ ጀምረ እስከ ትንሣኤ ድረስ ባለው ጊዜ በሚሰገደው ቆመ ሰግደው 200 መጀመሪያ ስግደትን ስገድ፣ ስጨርስ ዳዊትህን በስመ አብ ብለህ ዳዊት፣ ከዛ ውዳሴ ማርያም፣ አርጋኑን እነዚህን ጨርስ። አንብቦት ደግሞ ማንበብ ሪድ። አሁን እኛ ችግር አታነቡ፣ ሪድ አታነቡ። ከመጀመሪያው አንብቦት ለምን ጸሎትም ስጨርስ እኮ አትሊስት 1 ሰዓት ማንበብ አለ። ምንድን ነው ትዘብኝኝ ከፍጥረት 4 ምዕራፍ 5 ምዕራፍ እንደዚህ እያልክ እስከ ራእይ ድረስ፣ ከዛ አንድምታ ትርጓሜ ምን ስትል ሙሉ እውቀት ይኖር። ሰባኪው የቱ ጋር እንዳለ ታውቀዋለህ። እዚያም ጊዜ ሰባኪው እዚህ ጋር ይሄ ማለት አለ። ራስህ ከሰባኪው ስብከት ታወጣለህ። 2 ሰዓት ከ40 ለምን ትነካብህ? የነፍስን ሰዓት ለምን ትነካለህ? እግዚአብሔር ይህን ከጠበቅ 21 ሰዓት ከ40 ይጠብቃል። በአንድ ልብስ ይሞቃል። ጠዋት የጎረስከው እስከ ማታ ያቆያል። ሙሉ ጤንነት ይሆናል። ቤት በበረከት ይሞላል፣ በሰላም ይሞላል። ጤና የተሸከምከው ሀሳብ እኮ ቤት ይራገፋል። ይህንን ሰርቀ እንዴት ይሙላ? ቤቱ ሁሉ ቀዳዳ አፍጦ ይጠብቃል። አሁን እኮ ሰው ኢንተረስት የማይሆን ብዙ ጊዜ ኢንተረስት ነው እኮ። በእግዚአብሔር ቸርነት ከሆነ ቸርነቱ እስካሁን ጠብቀዋል፣ በበረከት አቆይተዋል። ትንሽ በልተህ ትጠግባለህ፣ ትንሽ ለብሰህ ይሞቅሃል። እቺን ደግሞ አፕላይ አድርግ። አሁን እግዚአብሔር ቸርነቱን ከሰጠ አንተ ደግሞ ስራ ይፈልግብሃል ማለት ነው። ስግደቱን ይፈልግብሃል፣ ማንበብን ይፈልግብሃል። ያችን እስካጁል ማድረግ አለብን። አሁን ይህ ስጋ ለኃጢአት እንዳይገብር ይጠብቀዋል። በውዳውን እየሰገድ ስትመጣ አንደኛ በሽታ አጋንንት እዚህ ሰው አሁን አንድ ታሪክ ልንገርህ። አንድ አባ እንጦንስ የሆነች ሴት አዩና ማታ አንድ ቀፎ ንብ አጋንንት እዚህ ላይ ተሸክማለች ማለት ነው። ሲያዩ ይህ ሁሉ በስባ እስቲ ወደ እኔ ነው ብሎ ጸለዩ። ከአንድ ቀፎ ተነስቶ እሳቸው ላይ መጣ ማለት ነው። ወይ መጣችሁ፣ እንዴት ባላችሁ፣ ሰላም መጣችሁ አሉና አመድ ነሰነሱና እንትን ማለት ጀመሩ ማለት ነው። መስገድ ኧረ እንሂድ አይ እንግዳ አይደላችሁም እንዴት ትንሽ ቆዩ እንግዳ ናችሁ፣ ኧረ አንድ ቤት ከሳት ቆዩ ምናምን። ኧረ ሁሌ ሰው ሲሰግድ ነፍስ ጋም ሰግዳለች ማለት ነው። ነፍስ አሴታል ብርት ጽድልት እየሆነ ትሄዳለች። ለምን? ያደረችበት ስጋ ለአምልኮቱ ሰግዳለች ማለት ለተቀበለው መከራ። አሁን 252 እኮ ያልኩ 36 ጊዜ ወድቆ የተነሳበትን እንድታስቡ። 252 ጊዜ ብለው በቀን 7 ጊዜ ወድቆ የተነሳበትን በየ7ቱ ሰዓት ያው ማሰብ ስላለበት ማለት ያን ስታስብ ነፍስ በስጋ ላይ እንትሆናለች፣ ጽድልት እየሆነ እየነገሰች ትመጣለች እና የስጋን ታርቀዋለች ማለት። ስጋችን መቼም ለብዙ ነገር ዓይናችን ያስባል፣ ልባችን ያስባል፣ ጆሮችን የሚሰማው ነገር አለ። እነዚህ ሁሉ ግራጁዋሊ እየጠበቡ ኢንተረስት የምንላቸው እያጠበበ ነፍስ በስጋ ሀሴት የምታደርግበት በስጋም ጭምር የምትደሰትበትን ነገር እንትን ትላለች ማለት። ስለዚህ ግራጁዋሊ አባቶቻችን ይህንን በፍትሐ ነገሥት ስራ ሰርተዋል። ያው ጸሎት ምን ይጸለያል? ከዚህ ይጸለያል። ሕማማት ሲመጣ ይሄ ይጸለያል። ይሄ ከዚህ ጋር ይገናኝ። በጣም ብዙ ትንታኔ ያለ ራሱ ሰኞ ለምን ይጸለያል፣ ማክሰኞ ለምን እያንዳንዱ ትንታኔ ያለው ማለት ነው። ስለዚህ የሰራ ዓለም ለእንግድነት ዘመን ውበት ነው። ምን ለእንግድነት ቺን ዓለም ለትንሾቹ ያኛውን ለብዙዎቹ ለቺን ዓለም ለብዙዎቹ ነው የፈጠረው።
ስለዚህ እንቁ አድርጎ አይደል የፈጠረን። እኛ አሁን ጨው ናችሁ አይደል ያለ ጨው መሳ ለዓለምን የምናጣፍጥበት ይሄ ክርስትና ያወታችን ትህትና እንዴት ይነግሳል? አለዛ እኮ እንትን ነው ቦክስ ምናምን። ስለዚህ ስግደት ሲኖር ግን ትሁት ትሆናለህ፣ ትዕግስተኛ ትሆናለህ። እነዚህ ነገር መንፈሳዊ ነገሮች በዚህ ሰውነት ላይ እየሰለጠን እግዚአብሔር ማግኘት በጣም ቀላል ነው። መሰራት ስለሚፈልግ ነው። ካልተሰራ አታገኝ። እግዚአብሔር ደግሞ በህይወት ውስጥ የሚናገር ነው እንጂ እንደዚህ በህልም የሚናገር አይደለም። ግራጁዋሊ ኢንላይፍ ይናገራል። በህይወት ውስጥ የምታገኛቸው አሁን አንዳንድ በዚህ ተባረክ ያለው የምትላቸው ነገሮች አሏል። በእኛ አሁን በራሴ በነግረን የገዳም ስመጣ ቤተክርስቲያን አብኖ ድሪም ቱ ቢልድ ሞናስትሪ ማኤሚስ ጥሩ ሆኖ መጨረስ ብዬ ነው። በዚህ ትራክ ውስጥ ይሄ ሁሉ ነገር አሰራኝ ማለት ነው እንጂ ቤተክርስቲያን ገዳም መገደብ ራስ መቆም ራሱ ቬሪ ዲፊካልት። ራስ ጸንቶ መቆም ለምን ገዳም ውስጥ ያለውን ቻሌንጅ ስለምናውቀው ማለት ነው። ስለዚህ ያን ሁሉ ባህሪ ችሎ ያን ሁሉ መከራውን ችሎ ታግሶ በዚህ ምክንያት ግን ከቤተክርስቲያን የሚርቁ ሰዎች አሉ። አንዳንድ ቤተ እምነቶች ላይ በጣም ቀላል ነው። በቃ ጾም የለም እግዚአብሔር በቀላሉ ይገኛል። ሰው አይከብድበትም። እግዚአብሔር በገኘ 40 ቀን እና አባ በሆር በአፍንጫቸው ተደፍተው 40 ቀን ጸልየው ናላቸው በአፍንጫቸው ተወደ ወዳጄ ተነስ የተባሉ ማንም ክርስቶስን ያገኘው በእኛ አስተምሮት ውስጥ በመከራ ነው። ቪዚት ኤቲንግ ኤንድ ድሪንክ 40 ቀን 40 ሙሴ 40 ቀን 40 ላይ ጾማል እና እንትና 40 ቀን 40 ብዙ ቅዱሳኖች ከክርስቶስ በኋላ ቀለዋል የሚሉት ከክርስቶስ በኋላ ቀለዋል በሙሉ እዚህ እኮ ባህታውያን ገዳማውያን እኮ የተመሰረቱት ክርስቶስ ካረገ በኋላ የተፈጠሩ ቅዱሳኖች አይደሉ? እነዚህ ሁሉ ከበላይ ኩሰተይኩ እሱም ፍለጋ ነው እኮ እሱ ሞቶልኛል ተሰቅሎልኛል ኖ ያስኬድም እንዲህ ያ ፍቅር የገለጹበት እኮ አሁን አባ አቡነ ገብረ መንፈስ ቅዱስና አባ ሳሙኤል አባ አንበሳ ሶስቱ መጡ ይላል። ሁሉም በአንበሳ ነው በክተዋል። በአንበሳ ነው የመጡት። አባ ሳሙኤል ዘዋልደባ አባ አንበሳ ያዘሉ። እነዚህ መጥተው ግን አቡነ ገብረ መንፈስ ቅዱስን ለማግኘት 7 ቀን ይጸልዩት። አቡነ ገብረ መንፈስ ቅዱስ ለማግኘት ሰውን ነው እኮ ጻድቁን ለማግኘት አፍተር 7 ዴይስ ከ7 ቀን በኋላ ግን ለመጣችሁ አንተ እንደዚህ ለመባረክ መተን ያው ናም ብለው ሲሉ ያንተ አንበሶች መጥቶ የኔን አንበሶች በሉ ትፈዋሉና አስተፏቸው እስከ ማታ አወሩ ይላል። ከዛ እንደዚህ ብሎ ሄዱ። ከመዝኑ ወትረ ተአውር እንደዚህ ነው ወይ ይሁን በጊዜ ፈቀድኩ ወሐሰስኩ ይሄዳል። አየህ ብቃት። እነሱም እኮ በአንበሳ ነው የመጡት በክተዋል። ከዛ በኋላ ፋኑኤል ያመጣላቸው ነብስ ከሰጧቸው በኋላ ስጋዊ ፍቃድ ጠፋላቸው ይላል። ስጋዊ ፍቃድ ምንድን ነው? መብላት መጠጣት አቆሙ እንጂ እኮ እነሱም በሳምንት ወይ ቅጠል እንደዚህ መቅበሳቸው አይቀርም። ግን ይሄ ሁሉ ቆመላቸው ይላል። ለቅዱሳን እንኳን የሰጠውን ክብር ተመልከት። ስለዚህ አቡነ ገብረ መንፈስ ቅዱስ 7 ቀን ባል ከመዝኑ ወትረ ተአውር እንደዚህ ነው ሁሌ በጊዜ ፈቀድኩ ወሐሰስኩ ይላል። በቃ እጃቸው እንደዚህ ያለው ወደ ላይ ወጡ ፋኑኤል ይሉ ይሄ ሁሉ አለ። የብዙ ቅዱሳን ታሪክ ከመጽሐፍ ቅዱስ መጥቀስ እንችላለን ወይ? አሁን ብዙ ሰዎች የሚያደርጉት ነገር ይኖራል። አሁን እኛ ለምሳሌ እንረዳለን። የአቡነ ገብረ መንፈስ ቤተክርስቲያናችን ውስጥ የተባረኩ ብዙ መጽሐፍቶች አሉ፣ ብዙ አባቶች አሉ፣ እንማራለን። አንዳንዱ ሰው ደግሞ የለም ከመጽሐፍ ቅዱስ ብቻ ነው እስቲ የሚሉት ነገር አለ። ይሄ የራሳቸውን ታሪክ ያለማወቅ ይመስለኛል። እኛ የራሳችን ፊደል አለ፣ አደባክ ገልቦና አለ፣ ስትመጣ ህገ ኦሪት አለ። ቤቱን ማክሰው ሌሎች ቢጠይቁ ለዛስ ኦኬ